የዘመናችን የጂኦ ፖለቲካ ትርምስ ልክ እንደ ተጠመደ የሰዓት ቦምብ ያንዳንዷን ሰከንድ በከፍተኛ ስጋት እንድንቆጥር እያስገደደን ይገኛል። ዛሬ ላይ ሆነን የዓለምን መልክዓ ምድር ስንቃኝ ምድር ከጫፍ እስከ ጫፍ በውጥረት ማዕበል ውስጥ እየተናወጠች መሆኗን ለመረዳት የፖለቲካ ሊቅ መሆንን አይጠይቅም። በአንድ በኩል የዓለምን የኃያልነት በትረ መንግሥት የጨበጠችው አሜሪካንን ያናወጠው የዋይት ሃውስ ያልታሰበ የተኩስ ድምፅ፣ በሌላ በኩል ደግሞ የዓለም የኢኮኖሚ የደም ስር የሆነው የፋርስ ባሕረ ሰላጤ የባሕር ላይ እገዳ ትንቅንቅ ታሪክ እስካሁን ካስተናገዳቸው እጅግ ውስብስብ የቼዝ ጨዋታዎች መሃል ዋነኞቹ ሆነዋል። የዲፕሎማሲው ጠረጴዛ ተገልብጦ የጦር መሳሪያዎች ቋንቋ በገነነበት በዚህ አስጨናቂ የታሪክ መስቀለኛ መንገድ የሁለቱ ዋነኛ ተቀናቃኞች የዋሽንግተን እና የቴሄራን የእልህ ትግል የዓለምን የልብ ትርታ አዛብቶታል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የተቃጣው የነፍስ ማጥፋት ሙከራ የፈጠረው ቁጣና አሜሪካ በሆርሙዝ ሰርጥ ላይ የዘረጋችው የብረት መዳፍ በኢስላማባድ ሊካሄድ የነበረውን የሰላም ድርድር ገና በጽንሱ እንዲቀጭ አድርጎታል። ሆኖም ከዚህ የአሜሪካ የኃይል ፖሊሲ ጀርባ የምዕራባውያንን የጦርነት ስሌት የሚያዛባ አንድ ትልቅ እሳተ ገሞራ በምድር ውስጥ እያንቀላፋ ይገኛል። ይኸውም ከ1000 በላይ በሚሆኑ የጦር መሳሪያዎች፣ ሚስጥራዊ በሚሳኤል ከተሞችና ሊገመት በማይችል ጸረ አውሮፕላን ቴክኖሎጂ የታጠቀው የማይበገረው የኢራን የመከላከያ አቅም ነው። የዚህ የጂኦ ፖለቲካ እሳት ጸዳል ግን በመካከለኛው ምስራቅ ብቻ ታጥሮ አልቀረም። በእስራኤልና በሊባኖሱ ሄዝቦላህ መካከል የተፈጠረው አዲስ የጦርነት አዙሪት እንዲሁም ድንበሩን አቋርጦ ወደ አውሮፓ አደባባዮች የተዛመተው የሕዝብ ቁጣ የዓለምን ነባር የጥምረት መዋቅር ከመሠረቱ እያናወጠው ነው። የማድሪድ አደባባዮችን ያጥለቀለቀው የሰላም ጩኸት ስፔን ከኔቶ ቃል ኪዳን ለማፈንገጥ ማሰቧና ጀርመንም ሆነ ፈረንሳይ ከአሜሪካ ተጽዕኖ ውጭ የራሳቸውን ፖሊሲ ማራመድ መጀመራቸው ዛሬ ላይ ዓለማችን በምን ያህል ስስ የሰላም ክር ላይ እንደተንጠለጠለች የሚያሳይ ሕያው ስዕል ነው። እንግዲህ ይህንን የዓለማችንን ውስብስብ የፖለቲካ የጦርነትና የዲፕሎማሲ ቲያትር የትኛውንም ወገን ሳናዳላ ከሰማይ ጠቀሶቹ የዋሽንግተን ቢሮዎች እስከ መካከለኛው ምስራቅ የጦር ቀጠናዎች እንዲሁም ከአውሮፓ አደባባዮች እስከ ጥልቁ የፋርስ ባሕረ ሰላጤ ድረስ በመጓዝ ከዚህ በታች በዝርዝርና በጥልቀት እንፈትሸዋለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም አሁን ባለችበት አስጨናቂ የታሪክ መስቀለኛ መንገድ ላይ ቆመን ስንመለከት የጂኦ ፖለቲካዊ የቼዝ ጨዋታ ከምንጊዜውም በላይ ተወሳስቦ እናገኘዋለን። ወዳጄ እስቲ ይህንን በዐይነ ህሊናዎ ይሳሉት። በአንድ በኩል በዋሽንግተን ዲሲ የዋይት ሃውስ አዳራሽ ውስጥ የሚሸተተው የባሩድ ሽታ፣ በሌላ በኩል ደግሞ በፋርስ ባሕረ ሰላጤ ላይ ያንዣበበው የጦርነት ደመናና የዓለምን የደም ስር ያነቀው የባሕር ላይ እገዳ። እነዚህ ሁሉ ክስተቶች እንደ ታዛቢ ስንመለከታቸው እያንዳንዷ እርምጃ ዓለምን ወደማትወጣው አዘቅት ውስጥ እየገፋቻት እንደሆነ በግልጽ ያሳያል። ነገሩን ከዋሽንግተን ዲሲ እንጀምረው። ታላላቅ የፖለቲካ ሰዎችና ጋዜጠኞች በተሰበሰቡበት የነጩ ቤተ መንግሥት የጋዜጠኞች ማኅበር የራት ግብዣ ላይ የተሰማው ያ ያልታሰበ የተኩስ ድምፅ የዓለምን የፖለቲካ መድረክ በአንዴ አናግቶታል። ሞትን በፀጉር ስንጥቅ ያለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንም እንኳን ጥቃቱ ቢያነጣጥርባቸውም ፍርሃትን ወደ ጎን በመተው አሳየሁት ባሉት ቆራጥነት የዓለምን መሪዎች ትኩረት ለመሳብ ሞክረዋል። የህንድ ጠቅላይ ሚኒስቴር ናሬንድራ ሞዲ፣ የፓኪስታኑ ሼህባዝ ሸሪፍ፣ የካናዳ የኒውዮርክ ከንቲባ፣ የታይዋን፣ የጃፓን፣ የአውስትራሊያ፣ የሜክሲኮና የእስራኤል መሪዎች ሳይቀሩ ይህንን ድርጊት አውግዘውታል። ይህ ጥቃት ዲሞክራሲ በጠመንጃ አፈሙዝ ሊሸበር አይችልም የሚለውን የዓለም አቀፉን ማኅበረሰብ የጋራ ድምፅ አስተጋብቷል። ሆኖም ኮልድ ቶማስ አለን የተባለው የ31 ዓመት ግለሰብ በፈጸመው በዚህ ጥቃት ጀርባ የኢራን እጅ ሊኖርበት ይችላል የሚለው ጥርጣሬና ሹክሹክታ ዋሽንግተንን ወደ ከፍተኛ የቁጣ ስሜት እንድታመራ አድርጓታል። ትራምፕ በበኩላቸው ጥቃቱን የፈጸመው የብቸኛ ተኩላ የተባለው ሊሆን እንደሚችል ቢገልጹም የተፈጠረው ክፍተት ግን ወደ ከፋ የጦርነት ዲስኩር እያመራ ነው። እስኪ ከዚህ ውጥረት ወጥተን ወደ ዲፕሎማሲው ጠረጴዛ እንሂድ።
በፓኪስታን ኢስላማባድ ውስጥ የሰላም ጭላንጭል ለመፍጠር የተዘረጋው የድርድር መድረክ ገና ሳይጀመር ሞቷል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ሊሰራበት የሚችል የሰላም ማዕቀፍ ይዘው ፓኪስታን ቢገቡም ፕሬዝዳንት ትራምፕ በበኩላቸው ካርዱ ሁሉ በእጃችን ነው፣ የማይረባ ስምምነት ላይ ለመድረስ የ15 ሰዓታት በረራ አናደርግም በማለት ልዩ መልእክተኞቻቸውን ስቲቭ ዊትኮፍንና ጃሬድ ኩሽነርን ከጉዟቸው አስቀርተዋቸዋል። ይህ የትራምፕ እርምጃ የኢራንን መሪዎች ክፉኛ አስቆጥቷል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ይህንን የአሜሪካንን አካሄድ የግብዝነት ጥግ ሲሉ ገልጸውታል። በአንድ በኩል ከባድ የባህር ላይ እገዳ ጥሎ፣ በሌላ በኩል ደግሞ አንነጋገርም ማለት ተቀባይነት እንደሌለውና ኢራን በምንም አይነት ማስፈራሪያና ጫና ስር ሆና ወደ ድርድር እንደማትመጣ በይፋ አሳውቀዋል። ይህ የዲፕሎማሲው መቋረጥ የሁለቱን ሀገራት የእልህ ትግል አጉልቶ ያሳያል። ከዲፕሎማሲው ውድቀት ባሻገር በባህር ላይ እየተካሄደ ያለው ትንቅንቅ የዓለምን የኢኮኖሚ የደም ስር እየቆረጠው ነው። ፔንታጎንና የዩኤስ የጦር ኃይል ጸሐፊ ፒት ሄግሴዝ ባወጡት ጥብቅ መመሪያ መሠረት በሆርሙዝ ሰርጥ እና በአረቢያ ባህር ላይ እጅግ ጠንካራ የባህር ላይ እገዳ ተጥሏል። የዓለም የነዳጅ አቅርቦት 20 በመቶ በሚያልፍበት በዚህ ስትራቴጂካዊ የውሃ መስመር ሴቫንና ዶሬና የተባሉትን ጨምሮ በርካታ በጥላ ስር የሚንቀሳቀሱ የኢራን ነዳጅ ጫኝ መርከቦች በአሜሪካ የባህር ኃይል ሄሊኮፕተሮችና የጦር መርከቦች ቁጥጥር ስር ውለዋል፣ አሊያም አቅጣጫቸውን እንዲቀይሩ ተገደዋል። የዩኤስ ግምጃ ቤት ጸሐፊ ስኮት ቤሰንትም የነዳጅ ማዕቀብ ማላቀቂያ ጊዜ ማብቃቱንና ኢራን ምርቷን ከማቆም ውጪ ሌላ አማራጭ እንደሌላት ገልጸዋል። ይህ እርምጃ ዓለም አቀፉን የነዳጅ ገበያ በእጅጉ አናግቶታል። ነገር ግን ወዳጆች፣ የኢራንን የመከላከል አቅምና የማይበገር ስነልቦና በጥልቀት መመልከት ግድ ይለናል። አሜሪካ በቴክኖሎጂና በአየር ኃይል የበላይነት ብትመካም ኢራን ባለፉት 2 አስርተ ዓመታት ከዓለም ተነጥላ በነበረችበት ጊዜ ውስጥ የገነባችው ራስን የመቻል አቅም እጅግ የሚያስደምምና ለምዕራባውያን አስፈሪ ራስ ምታት ነው። የእስላማዊ አብዮታዊ ዘብ IRGC እንዳስታወቀው ኢራን ከመሬት በታች ከተራራዎች ስር በገነባቻቸው የተደበቁ የሚሳኤል ከተሞች ውስጥ በሺዎች የሚቆጠሩ የባለስቲክ ሚሳኤሎች፣ ድሮኖች እና ዘመናዊ ጸረ አውሮፕላን መከላከያዎችን አከማችታለች። የኢራን መከላከያ ሚኒስቴር ቃል አቀባይ ሬዛ ታላይኒክ በኩራት እንደገለጹት ሀገሪቱ ከ1000 በላይ የተለያዩ የጦር መሳሪያዎችን ሙሉ በሙሉ በሀገር ውስጥ አምርታለች። ይህ ብቻ አይደለም። አሜሪካ በእገዳዋ ብትገፋበት ኢራን በሆርሙዝ ሰርጥ ላይ የሚተላለፉ መርከቦችን ሙሉ በሙሉ ለማገድና የአሜሪካን ኃይል ለመሰባበር የሚያስችል የባህር ላይ ፈንጂዎችን፣ ስዋርም ድሮኖችንና የፈጣን ጀልባዎች አቅም እንዳላት በተግባር አሳይታለች። ኢራን ያካሄደችው ወታደራዊ ልምምድና መሬት የሚያንቀጠቅጡ ሚሳኤሎችን ማሳየቷ አሜሪካ መሬት ላይ ወርዳ ጦርነት እንድትከፍት የሚያደርጋትን ድፍረት የሚፈታተን ከባድ የስትራቴጂክ መከላከያ ነው። ይህ የኢራን ወታደራዊ ንቃት በተግባር እየታየው አሜሪካ በኢራን ግዛት ውስጥ በፈጸመችው የድፍረት የነፍስ አድን ተልዕኮ ወቅት ነው። አንድ የአሜሪካ F-15E የጦር ጀት በኢራን የአየር ክልል ውስጥ ተመትቶ ሲወድቅ አሜሪካ በታሪኳ ታይቶ የማይታወቅ እጅግ አደገኛና ሰፊ የነፍስ አድን ዘመቻ አድርጋለች። በደርዘን የሚቆጠሩ የጦር አውሮፕላኖችና ልዩ የኮማንዶ ኃይሎች በጠላት ቀጠና ውስጥ ገብተው አንደኛውን አብራሪ ወዲያውኑ ማዳን ሲችሉ፣ ሁለተኛው የጦር መሳሪያ ባለሙያ ግን ጉዳት ደርሶበት ለ24 ሰዓታት በኢራን ወታደሮች እየታደነ ከተደበቀ በኋላ በሚያስደንቅ ተልዕኮ ሊድን ችሏል። አሜሪካ ይህንን እንደ ትልቅ ድል ብትቆጥረውም የኢራን መከላከያ ሲስተም የዓለምን ሀያል ሀገር አውሮፕላን ጥሶ መጣል መቻሉና አሜሪካም በድብቅ ያደረገችው ጥቃት የኢራንን የራዳርና የጸረ አውሮፕላን አቅም ምን ያህል እየተራራቀ እንደሆነ ያሳያል። ወደ ዋሽንግተን ዲሲው የዋይት ሃውስ የጋዜጠኞች ማኅበር የራት ግብዣ ጥቃት ስንመለስ የዚህን ታሪካዊ ክስተት ማዕከል የሆነውን ግለሰብ ማንነት መፈተሽ ግድ ይላል። በኤፕሪል 25 2026 በዋሽንግተን ሂልተን ሆቴል ጥቃቱን የፈጸመው የ31 ዓመቱ ኮል ቶማስ አለን የተባለ የካሊፎርኒያ ነዋሪ ሲሆን የሕይወት ታሪኩ ከፖለቲካ አክራሪነት ይልቅ ከሳይንስና ቴክኖሎጂ ጋር የተቆራኘ ነበር። በ2017 ከታዋቂው የካሊፎርኒያ የቴክኖሎጂ ተቋም በሜካኒካል ኢንጂነሪንግ የተመረቀው እንዲሁም በ2025 በኮምፒውተር ሳይንስ የማስተርስ ዲግሪውን ከካሊፎርኒያ ስቴት ዩኒቨርሲቲ ያገኘው ይህ ወጣት በትርፍ ጊዜው መምህርና
ቦርድም የተሰኘ የቪዲዮ ጌም አልሚ ሆኖ ይሰራ ነበር። ሾትገን፣ ሽጉጥ እና በርካታ ስለታም ቢላዎችን ታጥቆ ይህንን ከፍተኛ ጥበቃ የሚደረግለት የፖለቲካ ልሂቃን መሰብሰቢያ ኬላ ጥሶ በመግባት የፈጠረው ትርምስ በምዕራባውያን የስለላ ተቋም ዘንድ እንዴት እንዲህ ያለ የተረጋጋና አነስተኛ የዲጂታል አሻራ ያለው ምሁር ወደዚህ አስከፊ የጥቃት እርምጃ ገባ የሚለውን አሳሳቢ ጥያቄ አስነስቷል። በጥቃቱ ወቅት አንድ የሴክሬት ሰርቪስ አባል በቅርብ ርቀት በጥይት ቢመታም በለበሰው ጥይት መከላከያ ጃኬት ሕይወቱ ሊተርፍ ችሏል። አጥቂውም ወዲያውኑ በቁጥጥር ስር ውሏል። ይባስ ብሎ ከጥቃቱ በኋላ ባሉት ሰዓታት ውስጥ በማኅበራዊ ሚዲያ ላይ የተሰራጩት መረጃዎች የጂኦፖለቲካውን ወሬ ይበልጥ አወሳስበውታል። ኮል አለን የእስራኤል መከላከያ ሰራዊት አይዲኤፍ አርማ ያለበት ሹራብ ለብሶ የሚያሳይ ተሰርዟል የተባለ የኢንስታግራም ምስል እንዲሁም ከጥቃቱ 12 ሰዓታት በፊት ስሙ በእስራኤል ውስጥ በከፍተኛ ሁኔታ በጉግል ሲፈለግ እንደነበር የሚያሳዩ ያልተረጋገጡ የቅጽበታዊ ገጽ እይታዎች እንደ ሰደድ እሳት ተዛምተዋል። ምንም እንኳን ኤፍቢአይ እና የጸጥታ አካላት ከእስራኤልም ሆነ ከየትኛውም የውጭ ሀገር የስለላ ተቋም ጋር የሚያገናኘው የተረጋገጠ መረጃ የለም በማለት ግለሰቡን የብቸኛ ተኩላ አድርገው ቢፈርጁም የዲጂታሉ ዓለም ግን በሴራ ትንታኔዎች ታምሷል። ፕሬዝዳንት ዶናልድ ትራምፕም ከጥቃቱ በኋላ በሰጡት ጋዜጣዊ መግለጫ አጥቂው የታመመ ግለሰብ መሆኑን ጠቅሰው ድርጊቱ አሁን ከተረጋገጠው የኢራን ጦርነት ጋር ምንም አይነት ግንኙነት እንደሌለው አበክረው ተናግረዋል። እንዲሁም ግልጽነትን ለመፍጠር በሚል የጥቃቱን የደህንነት ካሜራ ምስል ለሕዝብ ይፋ እንዲሆን አድርገዋል። ከእውነት ይልቅ ግምቶች በገነኑበት እንዲሁም ጥቃቅን የዲጂታል መረጃዎች የዓለም አቀፍ ቀውሶችን መነሻ ሊሆኑ በሚችሉበት የዛሬው ዓለም ፖለቲካ፣ መረጃና ፍርሃት እንዴት እርስ በርስ እንደሚተላለሙ ይህ የዋሽንግተኑ ጥቃት አጉልቶ የሚያሳይ ተጨማሪ ትዕይንት ሆኖ አልፏል። ይህ በእንዲህ እንዳለ የዚህ እሳት ጸዳል ወደ መካከለኛው ምስራቅ ጎረቤት ሀገራት መዛመቱ አልቀረም። በእስራኤልና በሊባኖሱ ሄዝቦላህ መካከል የነበረው ተሰባሪ የተኩስ አቁም ስምምነት ፈርሷል። ሄዝቦላህ በእስራኤል የጦር ሰፈሮች ላይ ተከታታይ የድሮንና የሚሳኤል ጥቃቶችን ሲሰነዝር፣ የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ በበኩላቸው እስራኤል ማንኛውንም ጥቃት ለመመከት ሙሉ ነፃነት እንዳላት አሳውቀዋል። የእስራኤል መከላከያ ኃይል አይዲኤፍ በደቡባዊ ሊባኖስ የሚገኙ የሄዝቦላህ የጦር መሳሪያ ማከማቻዎችን፣ የሮኬት ማስወንጨፊያዎችንና ወታደራዊ መሠረተ ልማቶችን በአየር መደብደቡ ቀጠናው ወደ ተሟላ ጦርነት ሊያስገባው እንደሚችል ማሳያ ነው። በዚህ የዓለም ትርምስ ውስጥ አውሮፓስ ዝም ብላ ትመለከታለችን? በፍጹም። የዚህ ጦርነት ነበልባል የአውሮፓን አደባባዮች እያነደደው ነው። በስፔን መዲና ማድሪድ በመቶ ሺዎች የሚቆጠሩ ሰላማዊ ሰልፈኞች አደባባይ ወጥተው ጦርነት ይቁም በማለት ድምፃቸውን እያሰሙ ነው። የሰልፉ ተሳታፊዎችና ፖለቲከኞች የአሜሪካን የጦርነት ፖሊሲ አጥብቀው ከመቃወማቸውም በላይ ስፔን ከኔቶ ጦር ቃል ኪዳን ድርጅት እንድትወጣ እስከ መጠየቅ ደርሰዋል። የሀገሪቱ ጠቅላይ ሚኒስቴር ፔድሮ ሳንቼዝ አሜሪካ ስፔንን ከኔቶ አባርራለሁ የሚል ዛቻ የያዘ ኢሜይል መላኳን ተከትሎ አውሮፓ የራሷን የውሳኔ ነፃነት ማስከበር እንዳለባት በመግለጽ ላይ ናቸው። በሌላ በኩል ደግሞ ጀርመንና ፈረንሳይ ይህን የሆርሙዝ ሰርጥ መዘጋትና የኢኮኖሚ ቀውስ ለመፍታት የራሳቸውን የባህር ኃይል ወደ ሜዲትራኒያን እና መካከለኛው ምስራቅ እያንቀሳቀሱ ነው። የጀርመን መከላከያ ሚኒስቴር ቦሪስ ፒስቴሪየስ እንደገለጹት ይህ እንቅስቃሴ ከጦርነት ይልቅ የንግድ መርከቦችን ደህንነት ለማስጠበቅና የባህር ላይ ፈንጂዎችን ለማጽዳት ያለመ ነው እንጂ ከአሜሪካ ጋር ቀጥተኛ የጦርነት ተሳትፎ ለማድረግ አይደለም። ይህ የአውሮፓውያን አቋም አሜሪካ በዓለም ላይ ያላት ተጽዕኖና የኔቶ ጥምረት ውስጥ የፈጠረችውን ከባድ ስንጥቅ ቁልጭ አድርጎ ያሳያል። ታዲያ ወዳጆች፣ ይህንን ሁሉ ስናጠቃልለው የምንረዳው አንድ ትልቅ ሐቅ አለ። በፕሬዝዳንት ትራምፕ የምትመራው አሜሪካ በኃይልና በእገዳ የፖለቲካ ፍላጎቷን ለማስፈጸም ብትሞክርም፣ በሌላ በኩል ደግሞ ኢራን በከፍተኛ ቴክኖሎጂ የታገዘ ከመሬት በታች የተደበቀና አሜሪካንን ፊት ለፊት ሊገዳደር የሚችል ጠንካራ የመከላከያ አቅም መገንባቷን ዓለም አይቷል። የዲፕሎማሲው መስኮት ተዘግቶ የጦር መሳሪያዎች ቋንቋ በገነነበት በዚህ ወቅት በዋሽንግተን የሚሰማው የተኩስ ድምፅ፣ በቴሄራን የሚተኮሰው የባለስቲክ ሚሳኤል እሳት፣ በሆርሙዝ ሰርጥ ላይ የታገዱት የነዳጅ መርከቦችና በማድሪድ አደባባዮች የሚሰሙ የሰላም ጩኸት ዓለማችን በምን ያህል ስስ የሰላም ክር ላይ እንደተንጠለጠለች የሚያሳይ ሕያው ስዕል ነው።
ይህ ትርምስ በሰላማዊ ድርድር ይፈታል ወይንስ ዓለምን ወደ ሦስተኛው የዓለም ጦርነት ገደል ይከታታል የሚለው ጥያቄ የዘመናችን እጅግ አስፈሪውና ያልተመለሰው እንቆቅልሽ ሆኖ ቀጥሏል። እኛም የዚህን አስፈሪ የፖለቲካና የጦርነት ቲያትር ቀጣይ ትዕይንት በከፍተኛ ስጋትና ጉጉት ከመከታተል ውጪ ሌላ ምርጫ የለንም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ